ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 29 ወይም ሜይ 7 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ45 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 160 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ51 ሳንቲም ተገዝቶ 156 ብር ከ59 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ99 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ29 ሳንቲም ተገዝቶ 115 ብር ከ56 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ66 ሳንቲም ተገዝቶ 112 ብር ከ87 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 134 ብር ከ34 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ80 ሳንቲም ተገዝቶ 156 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ17 ሳንቲም ተገዝቶ 110 ብር ከ33 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 217 ብር ከ92 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ16 ሳንቲም ተገዝቶ 188 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ63 ሳንቲም ተገዝቶ 183 ብር ከ22 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 252 ብር ከ10 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሞ ባንክ ነው። 209 ብር ከ80 ሳንቲም ተገዝቶ 214 ብር እየተሸጠ ነው። በንግድ ባንክ 204 ብር ከ18 ሳንቲም ተገዝቶ 208 ብር ከ26 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 238 ብር የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 197 ብር ከ84 ሳንቲም ተገዝቶ 201 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ38 ሳንቲም ተገዝቶ 196 ብር ከ23 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ49 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ72 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ80 ሳንቲም ተገዝቶ 42 ብር ከ63 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ06 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ58 ሳንቲም ተገዝቶ 16 ብር ከ92 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ27 ሳንቲም ተገዝቶ 16 ብር ከ60 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 603 ብር ከ29 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 502 ብር ከ80 ሳንቲም ተገዝቶ 512 ብር ከ86 ሳንቲም የተሸጠ ነው። በንግድ ባንክ 491 ብር ከ73 ሳንቲም ተገዝቶ 501 ብር ከ57 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ24 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ78 ሳንቲም ተገዝቶ 25 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ05 ሳንቲም ተገዝቶ 22 ብር ከ50 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ95 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኢትዮጵያ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ64 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ37 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ91 ሳንቲም ተገዝቶ 41 ብር ከ73 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ89 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 482 ብር ከ27 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ51 ሳንቲም የተመነዘረ ነው።
አንድ የባህሬን ዲናር በጥቁር ገበያ 489 ብር ከ36 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ61 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ10 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ85 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ22 ሳንቲ ተገዝቶ 9 ብር ከ41 ሳንቲ የተመነዘረ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።